የዮሐንስ ወንጌል 14 እናውጣና ቆመን እናነባዋለን። ወገኖች ሆይ ፈቃዳችሁ ቢሆን እና መጽሐፍ ቅዱሳችንን በአንድ ላይ እናነባለን። ይገርማችኋል ኢየሱስ ክርስቶስ 4 ዋና ዲስኩሮችን ሰጥቷል በነበረበት ዘመን አትሊስት የተመዘገቡልን 4 major discourse። አንደኛው ሁላችን የምናውቀው ከማቴዎስ 5 6 እና 7 ላይ የሚገኘው sermon on the mountain ነው። አንደኛው ትልቁ የኢየሱስ ክርስቶስ ዲስኩር። ኦኬ ሁለተኛው ደግሞ ከማቴዎስ 13 ላይ ሄደን የምናየው የእግዚአብሔር መንግስት ይሄንን ትመስላለች እያለ የተናገረባቸው ዲስኮርስ በአንድ ቁጭታ ማለት አንድ ጊዜ ተቀምጦ። ሶስተኛው ደግሞ በኦሊቭ ማውንቴን ላይ ተቀምጦ ኢየሩሳሌምን ወደታች ያየ የመጨረሻው የመንግስት ነገር ምን ይመስላል የሚለው ጥያቄ መጥቶለት የተናገረው ስለ እግዚአብሔር መንግስት የተናገረው በአንድ አይነት ሴቲንግ ውስጥ ሶስተኛው እሱ ነው። አራተኛው ነው ዛሬ የምናየው። ይሄ አራተኛ በጣም ኦልቲሜት የሆነ ኢንቲሜት በሆነ ሴቲንግ ለተከታዮቹ ለ12 ደቀ መዛሙርት የተናገረው ነው። ጆን ቻፕተር 13 ይጀምራል 14 15 16 እንደዚሁም አንዳንድ የ17 ሊገባበት ይችላል። በአንድ ቦታ ላይ ሆኖ ኦኬ ይሄ ምዕራፍና ቁጥር የሚለው ክፍፍል በ12ኛው ክፍለ ዘመን አንድ ሊቀ ጳጳስ የእንግሊዝ ሊቀ ጳጳስ የሰጠን ስጦታ ነው። መጽሐፍ ቅዱስን በቀላሉ እንድናገኘው በማሰብ ይሄ ሰው ያደረገው ነው። ከዛ በፊት ግን አጻጻፉ በቃ ልቅ ነው እና ስለዚህ ኢየሱስ በአንድ ቦታ ላይ ደቀ መዛሙርቱን ይዞ በዚህ በከፍተኛው ክፍል ውስጥ የተናገረው ነው። እሱን እናያለንና በዚህ ውስጥ ደግሞ ይሄ ክርስቶሳዊው ቤተሰብ የሚጠብቀው ነገር አለ ወይ at the end ምንድነው የሚለውን እንመልሳለን። እግዚአብሔር እየተመሰገነ ይሁን። ሃሌሉያ። ለዚህ ምድር ስናልፍ የምናደርገው ነገር ቢኖር ፍጻሜያችን ግን እዚህ አይደለም እና እንደዚህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባላልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ፣ ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስ ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። በጣም የምወደው ሰው ነው ቶማስ ጠያቂ። ቶማስን ማመስገን አለብን። ኢየሱስ ያለውን ነገር እሱ ባይጠይቅ ማናገኘው ትልቅ እውነት ነው ዱብ ያደረገው እዛ ቦታ ላይ። መጋቢያችን ትላንትና የምትጠይቁ ጠይቁ ባካችሁ፣ ጥያቄ ይዛችሁ ነው እናንተ ስትጠይቁ የሚመለሰው ብዙዎቻችን ጥያቄ ይመልሳል ሲለን ነበር አይደል? ቶማስ ሁልጊዜ ጠያቂ ነው እና 4 ሰዎች ጠይቃቸዋል። እዚህም ትላንትና መጨረሻ ላይ ይጠይቃል። ሁልጊዜ የሚጠይቅ ሰው መልካም ነው ወገኖች። ዝም ብሎ አንዳንዴ በቃ ሰነፍ ተማሪ እና አስተማሪ ስለሆነ እንደው ቢጠይቅ እንደው አላዋቂ ይባላል ተብሎ ያልገባውን ነገር ሁሉ በቃ ዝም ብሎ ይሄዳል። ቶማስ ጠየቀና ይሄ በጣም የወንጌል ሴንትራል የሆነ ሁልጊዜ የምናነሳውን ነገር እንድናገኝ ምክንያት ሆነ። ምን አለ? ወደምሄድበት ታውቃላችሁ፣ መንገዱን ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለ። ኢየሱስም እኔ መንገድና እውነት ነኝ፣ እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም
እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምሮ ታውቁታላችሁ አይታችሁትማል አለው። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ሌላው ጠያቂ ነው። ፊልጶስ በጣም ፕራግማቲስት ነው፣ በጣም ሪሊስት ነው። ኢየሱስ ክርስቶስ በቃ 3 ቀን ከሱ ጋር ቆይተው አንድ ቦታ ላይ ወደ ቤታቸው መሽቷል ሸኛቸው ሲል ይሄ ፊልጶስ ነው በአንድ ጊዜ አካባቢውን አይቶ የሕዝቡን ቁጥር አይቶ የሚያስፈልገውን ወጪውን አይቶ እንደው 200 ዲናር እንኳን ቢኖር ይሄ ሕዝብ አይመገብም ብሎ ያንን ወዲያው ካልኩሌት አድርጎ የመጣ ያገዛቸው ሰው ነው። በጣም ይገርም። ሌላው ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። የነ ሙሴን ጥያቄ ነው የሚያነሳው እዚህ ጋር። ጥሩ አይሁዳዊ ስለሆነ አንብቦታል። ፊትህን አሳየን፣ ክብርህን አሳየን። ኢየሱስም አለው እኔ አንተ ፊልጶስ ይህንን ያህል ዘመን ከኔ ጋር ስትኖር አታውቀኝምን? የአንድ ቀን ብልጭታ ነው እንደምትጠይቀኝ ነው የሚለው። ከኔ ከናንተ ጋር ሰንብቼ አብረን በልተን ጠጥተን ይህን ትጠይቀኛለህ? እና በጣም የሚገርም መልስ ነው የሚሰጠው። ለአንድ ቀን ብቻ ወደ ህይወታችን ያልመጣው ኢየሱስ፣ በእኛ ልብና ቤተሰብ ውስጥ የገባ ኢየሱስ ሁልጊዜ ከኛ ጋር ያለውን ኢየሱስን ነው ራሱን የሚያስተዋውቅልን። እዚህ ኢየሱስ አንዳንድ ጊዜ እንደው የክት ነገር እየሆነ ብቅ የሚል አይደለም ወገኖች። ካንተ ጋር ሆኜ ይህን ያህል ዘመን ከናንተ ጋር ስኖር አታውቅኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ ያልናገረው ነገር ግን በእኔ የሚኖር አብ እሱ ስራውን ይሰራል። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ፣ ባይሆን ስለ ራሱ ስለ ስራው እመኑኝ። እውነት እውነት እላችኋለሁ በእኔ የሚያምን የማደርገውን ስራ ሁሉ ስራ እሱ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ ሄዳለሁና አብ ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁኝ፣ ብትፈሩኝ ትእዛዜን ጠብቁ ነው የሚሉታል። ኢየሱስ ምን አለ? ብትወዱኝ። በጣም የሚገርም ነገር ነው። ወይ ጉድ በሉ እስቲ። ብትወዱኝ ማስገደድ እየቻለ አይገርምም? እኔ ይገርመኛል። ስሜት በፍቅር እንዴት አይነት ነገር ነው! ሰውነቴ ውስጥ የሚመጣ ነገር አለ። የነሳ ብትወዱኝ በቃ ትእዛዜን በፍቅር ይለመናል። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። ወላጆች እንደሌሏቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። አቤት አቤት በሉ እስቲ። አቤት አቤት። እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ። በጣም ነው የሚቀኘው። በጣም የጠለቀ ነገር ነው የሚናገረው። እዚህ ጋር ደግሞ እንደገና አቤት አቤት በሉ እስኪ ጮክ ብላችሁ። ግጥምጥሞሹ፣ መሰካካቱ፣ መጋመዱ ደስ አይልም? እና ሰሞኑን ስንነጋገር ነበር
የእያንዳንዳችን የህይወት ትርጉም ያለው በሌሎቻችን ውስጥ ነው። አስተማሪዎች ከሌሉኝ የኔ ፕሮፌሰርነት ምን ዋጋ አለው? ወንዝ ያለ ውሃዋ ወፊት ያለ ክንፏ ምን ትርጉም አለው? እና ተሰካክተናል። ጭራሽ እኛና እኛ ብቻ ሳንሆን አዛመደን ከስላሴዎች ጋር። አይገርማችሁም? አይገርምም? ትእዛዜ በሱ ዘንድ ያለችው የሚጠብቃትም የሚወደኝ እሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ። ራሴንም በፍቅር ውስጥ መገለጡ ይመጣል ማለት ነው። የአስቆሮቱ ያ ይደለ ይሁዳ። ይሄን መቼም ዮሐንስ በደንብ አድርጎ ኮመንተሪ ነው የሚሰጠን። እዚህ ጋር ሁለት ይሁዳዎች ስላሉ ያኛው ጭቤው ምናምኑ አይደለም ነው የሚለን፣ ይሄኛው ሌላ ነው። እና ምን ይላል? ጌታ ሆይ ለዓለም ሳይሆን ራስህን ለኛ ልትገልጥ ያለህ እንዴት ነው አለው። ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌ ባትጠብቅ አትወደውም ማለት ነው። ሲምፕል አዝ ዛት። ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደሱም እንመጣለን፣ በሱም ዘንድ መኖሪያ እናደርጋለን። ክብራችን ይታያችኋል። ከሱ የተነሳ ከፍ ሲያርግ አፕግሬድ የተደረገን ክርስቶስ ኢየሱስ ከአባቱ ጋር ሆኖ ወደኛ ቤት ውስጥ መጣ። ወገኖች ሆይ እስቲ ሸነጥ ያረጋችኋል? ውስጣችሁ የሆነ ነገር ይነዝራችኋል? ይሄን እውነት ሲገባችሁ አይታያችሁም? ትልቅ ሰው ሲመጣ ሰፈራችን ያለ ሽሩጉድ ብዙ ነው አለም። አቀባበል ይደረጋል። ብዙ በቃ የሚደረጉ ብዙ ነገሮች አሉ። እና እኛ ምንም አይደለንም እኮ we're nothing። እግዚአብሔር ግን ወደደ እና ክርስቶስ ምን ይላል? እንመጣና ካምፕ እናረጋለን እናንተ ጋር እየመጣን አንሄድም እንኖራለን ነው የሚለው። እያሳየን ብቅ እያልን አንመለስም። በቃ ይሄ ነው የእግዚአብሔር ፈቃድ። እና ይህም ቀላል ጥያቄ አይደለም ያነሳው። እንደገና ላንብበው። ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደሱም እንመጣለን፣ በሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። የምትሰሙት ቃል የላከኝ አብ ነው እንጂ የኔ አይደለም። ከናንተ ዘንድ ስኖር ይሄን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። በጣም ዲስቲንክት ናቸው ሁለቱ። ሰላም እንደገና ለውስጥ በግል የሚሰጥ ሰላሙ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ። ጅማሬው ላይ ይመለሳል። ያየው ነገር ስላለ ነው። በኋላ እንመጣበታለን። እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር። ከሆነም በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ነግሬያችኋለሁ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልኖርም። የዚህ ዓለም ገዢ ይመጣልና በእኔም ላይ አንዳች የለውም። ነገር ግን አብ እንዲወድ ዓለም ሊያውቅ
አብም እንዳዘዘኝ እንዲሁ አደርጋለሁ። ተነሱ ከዚህ እንሂድ። እንደቆመን እንጸልይ። ሃሌሉያ። ክርስቶሳዊው ቤተሰብ ሽልማቱ ነው ስላሴዎች በድንኳናችን ማደራቸው። እግሮቹን ሊያወናጭፍ ወገኖች በወዳጆቹ ሊከዳ ጥቂት ምሽት የጎደለው ኢየሱስ ነው። ከፍቶታል ጌታ ኢየሱስ። መንፈሱ እየተረበሸ ነው። የሚሄድበት ነገር እየታየው እሄዳለሁ እኮ ወደ አባቴ እሄዳለሁ የሚለው ሐሳብ ጥሏቸው የሚሄዳቸውን እያሰበ የሚያዝንበት ጊዜ ነው። መጽሐፍ ቅዱስ እንደሚነግረን ሊተክዝም የጀመረበት ጊዜ ነው። ጠባቧ የመስቀል ጉዞ ፍጻሜው ነገር እየታየው በመንፈሱ የሚጨነቅበት የሚታወክበት ጊዜ ነው። አጽናኝ ቢያገኝ ኢየሱስ የሚጽናናበት ጊዜ ነው ያ ጊዜ። አውቀውለት ቢሆን ቢሰማ ደስ ይለው ነበር። አባትህ ካንተ ጋር ነው፣ መልካሙን ገድል እስካሁን ተጋደልክ፣ የመጨረሻዋን ጽዋ በድል ልትጠጣ ትችላለህ የሚለውን ነገር ቢሰማ ከጓደኞቹ በወደደ። ያ እየታየው የሚያዝን ኢየሱስ እዚህ ምዕራፍ 14 ላይ ሲመጣ እሱ ሊያጽናና ጀመረ። ወገኖች ሆይ ያየኛል ወይ? የኔን ነገር ይገባዋል ወይ? ልቤ ሲተክዝ መንፈሴ ሲጨነቅ ማን አለኝ ለምትሉ መልሱ አዎን ያያል ነው። አዎን ያያል። አንተ ያለህበትን ሁኔታ፣ አንቺ ያለሽበትን ሁኔታ ኢየሱስ የራሱን ሐዘን አልፎ ተሻግሮ ይመጣል ያጽናና። አይዞሽ ሊል ብትወድስ ይቺ ጽዋ ከኔ ትለፍ የሚልበት ሰሞን ነው ይሄ ጊዜ። ነገር ግን እነዚህ ደግሞ በእምነታቸው እንዳይገመገሙ ማጽናት አለበት። ይሄ የመጨረሻው ዲስኩር በጣም ኢንቲሜት ነው። ኢየሱስ በአደባባይ የተከዳበት ጊዜ ነው። ህዝቡ በግልጽ እንደማይፈልገው አስታውቋል። የጀማው አገልግሎት አልቆ እነዚህ ያሉትን 12 ሰዎች የሚያገለግልበት ጊዜ ነው። ያ ገናና ድምፁ፣ ያ ተአምራቱ የተከተለው ያጀበው፣ ከተማ የነቀለ ያጨናነቀው፣ በባህር ጫፍ ዳር በተራራ ላይ የተቀመጠ የሰማው ህዝብ ቀስ እያለ ገሸሽ ያለበት ጊዜ ነው ይሄ ጊዜ። እና የመጨረሻውን የፍቅር ጭውውት ንግግር እነዚህን ሰዎች ወዳጆቹን ተከታዮቹን ሰብስቦ የሚናገርበት ጊዜ ነው። እና ኢየሱስ ምን ይላል? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። የሚታወክን ሰው ሄዳችሁ እስቲ ሞክሩት። ልብህ አይታወክ በሉት። ቢችሉ በጥፊ ያጮላችኋል። የሚያዝን ሰው ጋር ሄዳችሁ አትዘን እስቲ በሉት። ከባድ ነው ብትችሉ ሀዘንተኞች ጋር ብትቀመጡ እንጂ። ኢየሱስ ግን ይመጣና ልባችሁ አይታወክ። በጣም ይገርማል። በደንብ የግሪኩን መታቁት አስተካክሉኛላችሁ። ይሄ ልባችሁ አይታወክ የሚለው እንትን ሲተነተን ምንድነው? ትእዛዝ ነው፣ ልመና አይደለም፣ ጥያቄ አይደለም። ኢትስ ኢምፔራቲቭ ሞድ የሚባለው ነገር ነው። የጊዜው ግሱ ደግሞ ሲታይ እየሆነ የሚሆን ነገር ነው። ፕሬዘንት ቴንስ ፓሲቭ ቮይስ አለው። ኦልሬዲ እየታወኩ እንደሆነ ኢየሱስ አይቶታል፣ አውቆታል። እየተጨነቁ እንደሆነ ገብቶታል። እና የሚለው ነገር በተጻፈበት ሄደን ስናነብ ስቶፕ ስትሬስን አውት ነው የሚለው። በቃ መጨነቃችሁን
አቁሙ ነው የሚለው። መታወካችሁን አቁሙ ነው የሚለው። ይገባኛል፣ ፍርሃት ብሏችኋል፣ ጭንቀት ብሏችኋል፣ አቁሙ ነው የሚለው። እና አንደኛው ነገር ይሄ ስሜት መጨነቅና መከፋት ከዚህ ማሳያችሁ ነገር ስሜት አይደለም ሊገዛን የሚገባው። ፈቃዳችንን ሊወስድ የሚገባው በጊዜው የሚመጣብን ስሜት አይደለም። ደስታም ይሁን ሐዘን ቢቆይ በቁንጮው ላይ ኢትስ ፒክ ከ8 ደቂቃ አይበልጥም። የትኛው እንትን ይመጣል። በጉብታው ላይ በጉላቱ ላይ ደስታችሁም ቢሆን ይወርዳል after 8 minutes። ግን ብዙ ሰዎች በስሜታቸው ተገፋፍተው ዘላለማዊ የሆነ ጥፋት ውስጥ ይገባሉ። ምንድነው የሚለው? don't let your emotion dictate your behavior ነው የሚለው። ስሜታችሁ ፈቃዳችሁን ገዝቶ በስሜታችሁ አትነዱ ነው የሚለው። ይህንን ያዙልኝ። አንዳንድ ጊዜ በቃ ቁጠኛ ነው እሱ የሚባሉ ሰዎች አሉ አይደል? እንዲሁ በሰው መካከል የሆነ ስሜት አለው። እንደውም አንዳንድ ጊዜ ይሰማል። የሆነ ብልጭ አለብኝ የሚሉ ሰዎች አጋጥሟቸው አያውቁም? ትንሽ ከፍ ስናረገው ደግሞ ሰይጣኔ መጣብኝ የሚሉ ክርስቲያኖች የሆነ በቃ ያረጉና ምን ላርግ እንደው ሰይጣኔ መጣብኝ። በጣም በቁልምጫ ነው ደግሞ የሚጠሩ ሰይጣናቸው። የሆነ ነገር አድርገው ከባለፈው ምያቸዋለሁ ከገደሏችሁ በኋላ የሚያለቅሱላችሁ እግዚአብሔር ይጠብቃችሁ። ኢየሱስ ምን ይላል? አትታወኩ ሲል ያ ስሜት ነው። ፈቃድ አለን ማለት ነው። ራሳችንን ለማስገዛት አንዱ ያ ነው። ሌላው ግን አትታወኩ አትጨነቁ ሲል ይሄን ትእዛዝ ሲሰጥ አቅራቦቱንም ይሰጣናል። ዛሬ ይሄን ክፍል በተለየ መንገድ ነው አይተን የምንሄደው። ለመታወክ የማብቂያው መንገድ ምንድነው? ለጭንቀት የማብቂያው መንገዱ ከዛ ከጭንቀት ሸለቆ ከመታወቅ ሸለቆ የምንወጣበት መንገዱ አንዱ ምንድነው የሚለው ኢየሱስ እዛው ተናግሮናል። ምን ይላል? በእግዚአብሔር እመኑ። አንዱ ከመታወክ ውስጥ የምንወጣበት መንገድ በማን ማመን ነው? ሁሉም በሚችል በእግዚአብሔር፣ ሰማይና ምድርን በፈጠረ በእግዚአብሔር፣ አለቆችን በሚያስነሳና በሚያስቀምጥ በእግዚአብሔር፣ ባለጠጎችን ድሃ በሚያደርግ በእግዚአብሔር። ይታያችኋል። በእግዚአብሔር ስንታመን ነገስታት ላይ ሳይሆን መታመናችን አቅማችን ላይ ሳይሆን ጉልበታችን ላይ ሳይሆን ዛሬ በሰበስነው ነገር ላይ ሳይሆን እምነታችን በማላይ ሲሆን በዘመናት ሁሉ ላይ በሰለጠነው በእግዚአብሔር ላይ እምነት ሲሆን ከጭንቀት የመውጫው መሰላል ነው። የተጨነቃችኋላችሁ፣ የተከፋችኋላችሁ በቤተሰባችሁ ጉዳይ፣ በልጆቻችሁ ጉዳይ፣ ኤጂንግ ፓረንት ያላችሁ እንዴት ይሆኑ እዛ ያሉ ቤተሰቦች ምትሏላችሁ፣ ምትታወኩ ወገኖች ሆይ ኢየሱስ ምን ይላል? በእግዚአብሔር እመኑ። ይታያችኋል። ይሄ እግዚአብሔር ከጊዜ በፊት የነበረ ያለና የሚኖር በእግዚአብሔር ምን አድርጉ? እመኑ። አለቆች ይደክማሉ፣ በእግዚአብሔር ግን ታናናሾች ሮጠው ይደክማቸዋል፣ በእግዚአብሔር ግን እመኑ። ሁሉን በሚችለው በእግዚአብሔር እመኑ። ወገኖች ሆይ በእግዚአብሔር ስንታመን የዛን ጊዜ ልባችን ሞቅ ይለዋል። ሁሉም በሚችለው ጌታ ላይ የተደገፈ ሰው፣ በነገስታቱ ንጉሥ ላይ የተደገፈ ሰው፣ ትውልድን ሁሉ በእጁ በያዘ እስትንፋስን ሁሉ በእጁ በጨበጠ በእግዚአብሔር በትልቁ እግዚአብሔር ማመንና መታመን ስንጀምር
የዛን ጊዜ እምነታችን ይመጣል። ጭንቀታችንን ልንገላገል አንዱ መንገድ ያ ነው ወገኖቼ። አንዳንዴ ይረሳናል። በመንግስታት እንታመናለን፣ በጊዜው ነገር እንታመናለን። እና በጣም የሚደንቅ ነገር ሆነ እዚህ አሜሪካን ሀገር ውስጥ the last month or two. የአሜሪካን ሀገር እንግዲህ ብዙ ሰዎች ብዙ ሀገር አምልጠው ይመጣሉ። እዚህ ህግ የበላይነት አለ ስለሚባል ገንዘብ ያላቸው ወደዚህ ያሸሻሉ። the federal እንትን ውስጥ ያስገቡታል። ተለያየ ነገር መንግስት አንድ ቀን ትንሽ ተነስቶ ቢዝነስን ይሄ ቢዝነስ እንዴት ደስ ይላል ብሎ ስለማይወስድ እንደ አሜሪካን ሀገር ይሄ ቤት እንዴት ነው እዚህ ጋር ያለ ቤት ብሎ በቃ እንደ አለቃ መጥቶስ ባለስልጣን የሚወስድበት ሀገር ስላልሆነ ይነቀል ይተከል ስለማይባል የኔ ጥሬቴ የጡረታዬን ገንዘብ አገኘዋለሁ ስለሚባል እስከ ቅርብ ጊዜ ድረስ ይሄ መታመኛ ነበር እዚህ ላሉ ሰዎች። within 2 weeks ከ4 እስከ 6 ትሪሊዮን የሚሆን ገንዘብ ነው የተሟጠጠው። መንግስታት ምን ማለት ጀመሩ? አሜሪካም ለካ አታስተማመንም። እነ ጃፓን፣ ቻይናዎች ሌሎችም ገንዘባቸውን ማውጣት ጀመሩ። ወገኖች ሆይ የሚታመን እግዚአብሔር ብቻ ነው። ጊዜ ሲመጣና ሲሄድ ባለበት ቦታ ቆሞ የሚገኝ እግዚአብሔር ነው። ጉልበት ሲከዳ አቅሙን ሳይቀንስ በሰው ህይወት ውስጥ ስልጣኑና ፈቃዱን የሚያደርገው እግዚአብሔር ነው። ወገኖች ሆይ ቀናት መጥተው ሄደዋል። አስተሳሰቦች መጥተው ሄደዋል። ታላላቅ ሰዎች ተነስተው ወድቀዋል። እግዚአብሔር ብቻ በዘላለሙ ሐሳቡ ለዘላለም ይኖራል። ስለዚህ በእግዚአብሔር ምን አድርጉ አለ? እመኑት። እግዚአብሔርን እመኑት፣ አትታወኩ። መጨነቅ ያለመታመን ምልክት ነው። በጸሎት እየተጉ አርበኛ ሆነው በጭንቀት መሰቃየት አብረው የሚሄዱ ነገሮች አሉ። እግዚአብሔርን ተስፋ እየተደረገ በሱ እየታመንን በመታወክ ሸለቆ ውስጥ የመሰንበት ነገር ሁለቱ አብረው አይሄዱም። የዘላለሙን ጌታ እመኑት፣ የፍጥረት ዓለሙን አባት እመኑት፣ የሚታየውን ከማይታየው ዓለም ያወጣውን እግዚአብሔርን እመኑት። ደካሞችን የሚያነሳ ለድሃ አደጎች ጠበቃ ሆኖ የሚቆመውን እግዚአብሔርን እመኑ። የዛን ጊዜ መታወካችሁ ያቆማል። አለን እዚህ ጉባኤ አንዳንዴ ልባችን ደንገጥ የሚልብን መታወክ ያለን መጨነቅ ውስጥ የምንገባ ዛሬ እንደገና አስተዋውቃችኋለሁ። እግዚአብሔር አለ፣ በዙፋኑ ላይ እግዚአብሔር አለ። ጉልበቱ እንዳለ ነው ወገኖች ሆይ፣ እውቀቱ እንዳለ ነው፣ ጥበቡ እንዳለ ነው፣ ዓላማው እንዳለ ነው፣ ሐሳቡ እንዳለ ነው፣ መውደዱ እንዳለ ነው። እግዚአብሔር አሁንም አለ። ስለዚህ ኢየሱስ በእግዚአብሔር እመኑ። ሁለተኛው ደግሞ በእኔም እመኑ። ከጭንቀት የምንወጣው የምንታመንበትን ነገር ስናስተካክል ነው። የምንታመንበትን ነገር እንደገና ሪአሬንጅ ስናደርግ ነው። ኢየሱስ ማይታመን ነገር አለው እንዴ? አለው ወገኖች ሆይ። እነዚህ የሚሰሙት እኮ ተጠግተው አይተውታል። አበላሉን፣ አጠጣጡን፣ ሐሳቡን፣ ሐዘኑን፣ ለቅሶውን፣ ምኞቱን፣ የወጣበትን የገባበትን የአባቱን ዓላማ ለማስፈጸም የሄደበትን ቀጭን መንገድ ያውቁታል። ኢየሱስ አይታመንም እንዴ? ምን ነው ጣል? ኢየሱስ አይወደድም ወይ? አይታመንም ወይ?
በውሃ ላይ ሲሄድ አይተውታል። ኢየሱስ ተደርጎ ማይታወቅ ሙታናቸውን ቀስቅሶላቸዋል። ደዌያቸውን ፈውሶላቸዋል። ረሃባቸውን አጥግቧቸዋል። ካሉበት ትንሽነት አውጥቶ ወደ እግዚአብሔር መንግሥት የሚገቡበት መንገድ አመላክቷቸዋል። ነፍሱን ስለነሱ ሊሰጥ የተዘጋጀና የሰጠ ኢየሱስ አይታመንም እንዴ ወገኖች? ማንን ማመን ጀመርን ዘንድሮ? ማንን ወገኖች ሆይ? ከጭንቀት የመውጫው መሰላሉ በኢየሱስ እንደገና አምነሃለሁ። ሃሌሉያ! የሚያስመካ አስተማማኝ በክፉ ቀንና በጨለማው ሌሊት የሚመጣ በውሃ ላይ የተራመደ የሚመጣ እንቆቅልሽን ሊፈታ የሚመጣ ኢየሱስ ይታመናል። ይታመናል ወገኖች ሆይ። ክርስቶሳዊው ቤተሰብ እምነቱን በክርስቶስ ላይ የጣለ ነው። መታወቅ ሲመጣ መጨነቅ ሲመጣ ከዚህ ከዓለሙ እሳቤ ንጽረት ዓለም የተነሳ በብዙ ንፋስ ዓለም ስትምገዘገዝ በኢየሱስ የሚታመኑ ክርስቶሳዊ ቤተሰቦች ከጭንቀት ይወጣሉ። ሰሞኑን ስንነጋገር ነበር ወገኖች። ክፉ ጊዜ ይመጣል። ምናልባት አንዳንዶቻችሁ በማዕበል ውስጥ እያለፋችሁ ይሆናል። በወጀብ ውስጥ እያለፋችሁ ይሆናል። ብዙ ጥያቄ ያለባችሁ ብዙዎች ያላችሁ ይሆናል። ነገር ግን ኢየሱስ ምን ይላል? በእኔ እመኑ፣ በእኔ እመኑ። ለቀን አንነዳም እየተባባል ነበር። ክፉ ማዕበል ስለመጣ የምንሄድበት ውሃ ስለተናወጠ ነፋሱ ኃይለኛ ስለሆነ የጊዜው ነገር ከባድ ስለሆነ ለቀን አንነዳም፣ መሪውን እንይዛለን ወገኖች ሆይ። ከነፋሱ ጋር ከወጀቡ ጋር እየተላተምን ኢየሱስን አምነን ወደዛ እንደርሳለን። ስለዚህ ኢየሱስ ምን ይላል? በእኔ ሃሌሉያ! በእኔ ኢየሱስ አለ። ምን አለ? እመኚ እህቴ ሆይ። የሚያዋጣው ኢየሱስ፣ የሚያዛልቀው ኢየሱስ፣ አስተማማኙ ኢየሱስ፣ ወዳጅ የሆነው ኢየሱስ፣ ቤትሽ ልግባ እያለ ደጅ የሚያንኳኳ ኢየሱስ፣ ሰላም ይዤልህ ልምጣ፣ እረፍት ይዤልህ ልምጣ የሚለው ኢየሱስ በእኔ ሁለት ነገር አምኖ አይቻልም። መጨነቅ ያለመቻል ውጤት ነው። እኔ እንደውም አንዳንዴ ለሚታከሙ ህመምተኞቻችን ዲፋይን ሳረግ ምንድነው ይላሉ? አንዛይቲ ምን እላቸዋለሁ? it's the wrong utilization of our imagination። ካለንበት ነገር የተነሳ ክፉ ስናስብ ይሄስ ቢሆን ኢየሱስ እየሄደ ነው፣ ካሁን በኋላ ሰብሳቢ ያለ ነው ወይ? ያ ስጋት አለ። ከሞተ በኋላ ምን ልንሆን ነው? የጠበቀን የመንግስት ነገር የሰጠን ሰዎች ያደረገን ህይወታችን ትርጉም እንዲያገኝ ያደረገው ኢየሱስ እየሄደብን ነው። ምን ልንሆን ነው? ይሄ አዲስ ትምህርት ይዘን ኢየሱስ በእኔ that's the only way ወገኖች ሆይ። ይታያችኋል? እያስተካከላችሁ ነው። በቃ ካሁን በኋላ እንደገና እንደ አዲስ ኢየሱስን ላመን እነሳለሁ በሉ። እመኑት፣ የሚታመን ስለሆነ በህይወታችን ብዙዎቻችንን እንመሰክራለን ወገኖች ሆይ። በጣም ምስክርነት አለን ኢየሱስን ታምነን። በዚሁ እንኳን ዓለም ጉዞአችን ደርሶልናል። የተዘጉ ደጆች የከፈተላችሁ አላችሁ። ተስፋ ባጣችሁበት ነገር የመጣላችሁ አላችሁ። ደክማችሁ በዛላችሁበት ጊዜ ብቅ ያለላችሁ አላችሁ ወይ?
ኢየሱስ አሁንም እመኑ። አሁንም ሃሌሉያ ሊወደድ ይገባዋል። ሌላ ነገር ለምደን እሱን ሁለተኛ እናረገውም። እጃችንን እያየን ኪሳችንን እያየን ያሉንን አጋጣሚዎች እያየን ኢየሱስን ሁለተኛ እናረገውም። ከፍ ወዳለ ነገር ሰው ወደሚያየው እጅ ወደሚቆጥረው ካዝና ውስጥ ወዳለው ነገር እያሰብን ኢየሱስን ትንሽ ልጅ ትዝ ይለኛል። ገና የ6 ዓመት ተማሪ ነው፣ 7 ዓመት እና አንተው ትሻለኛለህ ብሎ መዘመር የጻፈ ልጅ ትንሽ ልጅ እና እንዴት እንደጻፈው መቼም እግዚአብሔር ነው የሚያውቀው። ያ ትንሽ ልጅ ገና የ12 ዓመት ሆኖ አገሪቷ ላይ ያሉ የሚባሉ 2 ሐኪሞች በሱ በሚቸገርበት ጉዳይ እነ ዶክተር አክሎግ የሚባሉ እነ ዶክተር ሽመልስ የሚባሉ የ6 ወር በጣም ይወዱታል፣ ግን ምንም ልናረግልህ አንችልም፣ 6 ወር እድሜ ነው ያለ። በዚህ 6 ወር ውስጥ እንደው አሜሪካ ሄደ የሚደረገው ነገር ካልተደረገ እድሜ በቃ እንደዚህ አቅም የለንም፣ መቀጨቱን ስናስብ ያሳዝነናል ተብሎ የተሸኘ ልጅ እና ያ ልጅ ትንሽ ልጅ ብዙ 6 ወራትን አሳልፎ ወልዶ ከብዶ በሽተኞቹ ዶክተር ይሉታል፣ ተማሪዎቹ ፕሮፌሰር ይሉታል። አሁንም ይሄ ልጅ ትልቅ ሸምግሎ አንተው ትሻለኛለህ ይላል። ሌላ ምርጫ የለኝም፣ አሁንም ውበት አንተነ፣ አሁንም አቅም አንተነ፣ ባለሁበት ቦታ ያወጣኸኝ አንተነ፣ ይሄ ግን ለአንተ ጋር ሲታይ ምንም አይደለም ይላል። ክብር ይገባሃል ይላል፣ ልትታመን ይገባሃል ይላል። ወገኖች ሆይ ምን ላይ ነው ያላችሁት? ያደረሳችሁ ቦታ ላይ ደርሳችሁ ሌላ ማመን ጀመራችሁ እንዴ? አሁን ያለንበት ቦታ ላይ ያስቀመጠን ኢየሱስ ተረስቶ ሌላ መታመን ጀመረ እንዴ? ዘንድሮ አየን አይደለም የሚታመን ነገር እንደ ንፋስ እንደ ጎርፍ ተጠልቆ ሲሄድ ዲፔንደብል የሆነ ፖለቲካል ሲስተም እንዳልሆነ ሲናጋ ያየን አይደል? ዲሞክራሲና ሩል ኦፍ ሎው የሚባል ነገር ባለቆች ጠማማ ሐሳብና በእነሱ ወንበዴ አይነት ስሜት የአሜሪካ ቁንጮ የሚባለው ሀገር እንደማይሆን እያየን አይደለም? ለምን ኢየሱስ አይታመንም እንዴ ወገኖች? መታመን ካለበት አንድ ነገር እግዚአብሔር ነው፣ ኢየሱስ ነው። እመኑት። ኦልራይት። ክርስቶሳዊ ቤተሰብ በክርስቶስ ያምናል። በቃ አንዱ መለያው ይሄ ነው። በክርስቶስ ያምናል። ስኬት መልካም ነው፣ ውጤት መልካም ነው፣ ማግኘት መልካም ነው፣ መቻል መልካም ነው። ነገር ግን አሁንም ኢየሱሴ አምነሃለሁ። ሁለተኛው ነገር ያ ነው፣ ከጭንቀት መውጫ። ሌላው ደግሞ ምንድነው? ኢየሱስ የሚነግራቸው እነዚህ ክርስቶሳዊ የሆነው ቤተሰብ እንዲያውቅ የሚፈልገው ነገር ምንድነው? ማንን ማመናችን ከጭንቀት ያወጣናል። ሌላው ደግሞ ወደ የት እንደምንሄድ ማወቃችን ከጭንቀት ሃሌሉያ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። እንዲህስ ባልሆን በቃ አልዋሻችሁም ነበር፣ አልላችሁም ነበር። ምን አለ? ስፍራ ላዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ። ዳስትኔ አለን ወገኖች። ሁሉ ቢቀልጥ ታሪክ ጸጥ ቢል እኛ ግን ፍጻሜና መዳረሻ አለን። ሃሌሉያ።
እና ከዚህ ከምድሩ ነገር ባበቃን ማግስት የምንገባበት የዘላለም ኑሮ አለ። ይሄንን የሚሰሙ እነዚህ 12 ወጣት ልጆች የሚገባቸው ነገር አለ። ኢየሱስ ይሄንን ሲል እስራኤላዊ ስለሆኑ ያውቁታል። አንድ ጉብል የሚወዳትን ሴት ካጨ በኋላ ቡክ ካረገ በኋላ ምን እንደሚያደርግ ያውቃሉ። ኢየሱስ እሱን ነው የሚነግራቸው። አጭቻቸዋለሁ፣ ቡክ አረጋቸዋለሁ። ስለዚህ ያ ጉብል በጣም ትልቅ ድል ባለ ድግስ ነው የሚያጨው፣ በአደባባይ ነው፣ ሰው ሁሉ እያወቀ እየሰማ። ለዚህ እኮ ነው እንትና ዮሴፍ በጣም የቸገረው ሚስቱን ለመተው። በድብቅ ያደረገው እጮኝነታቸው ግልጽ ስለነበረ ነው። ግልጽ አድርጉ ስትተጫጩ። እንግዲህ አንዳንዴ ይሄ ፓስቶራል ኢንስቲንክት ይመጣብናል እኮ። በቃ የተጫጫችሁ ግልጽ አድርጉ። ኦኬ፣ መልካም ነው፣ ለእናንተ ይጠቅማችኋል። እና ተመልሼ እመጣለሁ አለ ጌታ ኢየሱስ። ወገኖች ሆይ ይሄድና ይሄ ያጨው ጉብል ኃይሎ ጋር እየተባለ የሚመጣበትን ነገር እስኪመጣ ድረስ ወደ አባቱ ቤት ነው የሚሄደው። ይሄድና ምን ያደርጋል? በአባቱ ድንኳን አጠገብ እንደገና ሌላ ክፍል ይቀጥልለታል። ሙሽራዬ እያለ ሊያመጣት እስኪሄድ ድረስ ይሰራል፣ ያዘጋጃል፣ ያሰማምራል፣ ቤት ያዘጋጃል። ከዛ ይጨርስና ሚዜዎቹን ይዞ ኃይሎ ጋር እያለ ይመጣል። እሱን ነው የሚነግራቸው። እግዚአብሔር የተመሰገነ ይሁን። ኢየሱስ አይታመንም ወይ? እስካሁን ባረገው አምነነዋል ወይ? መምጣቱን ሳናምንም እንዴ? እመጣለሁ ብለዋል። 2000 ዓመት ስለበዛ እንደውም እነ ፒተር በነበሩበት ጊዜ እኮ የሆነች የ20 ዓመት የ30 ዓመት ጠብቀው በጣም ፍርስትሬት አድርገው ነበር። በዛችው ጊዜ መስሏቸው ነበር። ተሰሎንቄ ሰዎችንም ስናይ ጳውሎስ ይጽፍላቸዋል እና ኢየሱስን ሲጠብቁ የነበሩ ጓደኞቻቸው፣ ሌሎች ወገኖቻቸው ኢየሱስ ሳይመጣ ሞቱ እና ይሄ ጥያቄያቸው ነበር። እነሱ ምን ይሆናሉ? እኛ በሕይወት እያለን ሲመጣ ምናፍቀው ሙሽራችን አልፈውን የሄዱ የሞቱትስ ምን ሊሆኑ ነው የሚለውን ጥያቄ ነው የሚመልስላቸው። ነው አትዘኑ፣ በክርስቶስ የሆኑት እነዛ እንደውም ቀድመው ይነሳሉ እና እኛም በአየር እንጠቅና እንገናኛለን። 2000 ዓመት እንኳን ቢያስጠብቅ ኢየሱስ ይታመናል። እና ይታያችሁ እንግዲህ እጮኛዬ የሄደበት አላቅም። ምናልባት እዛው እንትኑን ጨርሶ ይሆን እንዴ ብላ እጮኛ ሌላ ነገር ውስጥ ብትገባ። ኢትዮጵያ ውስጥ የሚገርም ነገር ሆኗል። ይህንን የነበሩ ሰዎች ሲነግሩን በኢትዮጵያና በሶማሌ መካከል ውጊያ ነበር አለ እና እዛ ሶማሌ ጠረፍ አካባቢ ያሉ ብዙ ኢትዮጵያውያን ተማርከው ወደ ሶማሌ ተወሰዱ እና ከተወሰዱት ውስጥ ነው አንዱ በደንብ ይሄን ነገር የሚነግረን። እና እዛ እንግዲህ እዚህ ሀገር ላሉ ምንም ድምፅ የለም፣ ምንም ምልክት የለም። ጥቂት ቀን ይጠበቃል፣ ጥቂት ወር ይጠበቃል፣ ጥቂት ዓመት ይጠበቃል። እነዛ ሰዎች የተማረኩ በሕይወት ይኑሩ ይጥፉ አይታወቅም። ዘመኑ ሲረዝም አንዳንዶች በቃ እንግዲህ ኑሮ መሄድ አለበት፣ ሕይወት መቀጠል አለበት ይሉና እጮኛም የነበሩ አገቡ፣ ሚስትና ባልም የነበሩ በቃ እንግዲህ ተስፋሽን ቁረጪ ቁረጥ ተብሎ አገቡ። ከብዙ ዓመት በኋላ የምርኮኞች ልውውጥ ሲደረግ የተማረኩት ሀገርና ቤት አለኝ እያሉ በቃ እንትን እያሉ ሲመጡ ቤት ሲገቡ ሌላ ቤት ሆነዋል። ወገኖች ሆይ እንደዚህ ብትሆንስ ሙሽሪት እንደሚጮኛ
ኢየሱስ ይታመናል። ያጫችኋላችሁ ኢትዮጵያ ይሁን የትም ይሁን ምታስጠብቋላችሁ። አንድ ወንድም በጣም አዝኖ የሆነ ነገር ነው በጣም አጭቼ በጣም በፍቅርና በጸሎት ወደ እንግሊዝ ሀገር ሸኘናት እጮኛዬን። እዛ በገባች በ3 ወር ውስጥ ሌላ ሰው አገባችብኝ ብሎ የተሰበረ ወንድም ጋር ድረስ ተብዬ ሲሄድ አንድ ያልኩት ነገር ወንድሜ ሆይ ያንዳንዶቹ ቤንች የሚያስቀምጡ ቤንቻቸው ረጅም ነው። ከአንተ ጋር ይጫወታሉ ግን ቤንች ላይ ያስቀመጧቸዋል። እግዚአብሔር ጠብቆሃል። ካገባህም በኋላ ከቤንቹ አንዱን ብድግ አድርጋ ልትሄድበት ይችል ነበር። መቼም ስብራት ያሳዝናል። ከከፋ ነው የጠበቀ። ቤንቻችሁ ረጅም የሆነ ወንድሞች ያላችሁ እዚህ የምታስጠብቁ እንደገና እዚህ ደግሞ የምትጫወቱ ስታርቲንግ እንትና ያላችሁ ቲም ያላችሁ ያለጋባችሁ እህቶች አሁንም እችን ፓስቶራል ነገር እየመጣብኝ ነው። እግዚአብሔር ይጠብቃችሁ እህቶች። ጌታን ተስፋ እያደረጋችሁ ይሄ ወንድም መቼ ነው የሚመጣው ስትሉ አግብቶ ወልዷል የሚል ዜና እንዳትሰሙ ተጠንቀቁ። ለዚህ ነው ቤተ ክርስቲያን አሳውቁ ወዲያው በቃ። በጣም ፎርማላይዝ ማድረግ ጥሩ ነው። እና ኢየሱስ ያንን ነው የሚነግራቸውና እነዚህ አድማጮቹ ያውቁታል ምን እንደሚል። እና ያንን እመጣለሁ እመለሳለሁ እኔም ወዳለሁበት ወስዳችኋለሁ። ወገኖች ሆይ ወደ አባቴ ቤት ነው የሚለው አይገርም? ወደ አባቴ ቤት ወስዳችኋለሁ። በጣም ፐርሰናላይዝድ የሆነ ቦታ ነው። ዝም ብሎ ሎኬሽን ሳይሆን ወደ አባት ቤት እና ስለዚህ ስለ መንግስተ ሰማያት ነገር መጽሐፍ ቅዱስን ተጠግተን ስናነብ ብዙ ነው የሚናገረው ስለ መንግስተ ሰማያት። ምን ያህል ጊዜ እንደተጠቀሰ ታውቃላችሁ? ከ530 በላይ የእግዚአብሔር መንግስት ይሄ መንግስተ ሰማያት ተጠቅሷል በመጽሐፍ ቅዱስ። ስለዚህ ድግግሞሹ የሚነግረን ነገር አለ። ይሄ ነገር በጣም ዋና ነው ማለት ነው። በዛ ብራናና መጻፊያ ውድ በሆነበት ዘመን አንድን ሐሳብ ተደጋግሞ አይጻፍም አስፈላጊ ካልሆነ። እና ወደ አባቱ ቤት ሊወስደን ይመጣል። እንደ አጭበርባሪ ጮኛ በዛው ሄዶ አይቀርም። ሊሰበስበን ይመጣል። ከጭንቀት መውጣት ትፈልጋላችሁ? መምጣቱን አስቡ ወገኖች ሆይ። ስለዚህ ዮሐንስ ራሱ ይነግረናል። ይሄ የሚመጣው ስለምትመጣው አዲስቷ ኢየሩሳሌም ምን እንደሆነች መልአኩ ካሳየ በኋላ ጥቂት ነገር ስለሱ እንነጋገር። ይሄስ ሜጀርመንቱን ምን ያህል ነው፣ ቦታው ምን ያህል ትልቅ ነው የሚለውን ይነግረዋል። እና እሱን የሰጠውን ቁጥር ያጠና አንድ ክርስቲያን ፈላስፋ አስልቶ የሚነግረን ነገር ሼር ላድርጋችሁ። እቺ የምትመጣዋ አዲሷ ኢየሩሳሌም ምንድነው ስፋቷ? 2,500,000 ስኩዌር ማይል ታጠቃልላለች። ክብ አይደለም፣ ስኩዌር ነው ቦታው። ኦኬ። ይሄ ማለት ደግሞ በሌላው ሲሰላ 15,000 የሎንዶንን ከተማ ያክላል ማለት ነው። አሁን ያለው ሎንዶን ደስ ይላል። ሎንዶን ስለው ስሙ ከተማው የምታውቋላችሁ። አሁን ያለው ከተማ በ15,000 ሲባዛ የምትመጣውን ኢየሩሳሌምን ያክላል። ኦኬ። ምን ያህል ሰዎች ይኖሩበታል ብሎ ሲያሰላ እስከ 20 ቢሊዮን ሰዎች ታስጠልላለች ከተማዋን ነው የምለው። እነዚህ 20 ቢሊዮን ሰዎች ደግሞ የከተማዋን የአዲሲቷን ኢየሩሳሌምን 25% ብቻ ነው የሚይዙት። 75% የተለቀቀ ነው።
ለከተማ ልማት ይሆናል? ለከተማ ጥፋት አይሆንም ብዬ ነው። ለመዝናኛ ቦታ ሊሆን ይችላል፣ ሪክሬሽን ቦታ ሊሆን ይችላል። 75% የተለቀቀ ነው። 25% እንኳን ኦኩፓይ ብናረግ 20 ቢሊዮን የሚይዝ ክፍተት አለ። ስለዚህ ኢየሱስ ምን ይላል? ቦታ አዘጋጅላችሁ ዘንድ እሄዳለሁ። በጣም ፐርሰናል የሆነ ስፔስ አለን ማለት ነው ወገኖች። እና ክፍል ነው የሚሉት አንዳንድ ሰዎች። የሆነ በቃ ሩሜት ሆነን የምንኖር ነው የሚመስለን። እዛም ስንሄድ ሩሜት እንደው የሰለቸው ሰው አለ እዚህ ጉባኤ? ስልችት ያላችሁ አላችሁ? አዲሲቷ ኢየሩሳሌም ላይ በቃ እንደውም አፓርትመንት ነው የሚለው ኢየሱስ የሚያዘጋጀው ለአንተ በስምህ ለአንቺ 2000 ዓመት ሙሉ የተዘጋጀ አፓርትመንት እንዴት እንደሚሆን አስቡት። እና እዛ ደግሞ የምንኖረው በትንሣኤ ሰውነት ስለሆነ እከሌ ጋር ልሂድ ሲሊጫወት ብላችሁ መሸ ብላችሁ አትመለሱም። በጉ ራሱ ምንድነው? ብርሃን ስለሆነ በጣም ማይሌጁ ብዙ ነው። ጋዝ ተወደደ አትሉም። እናንተ ራሳችሁ ብላችሁ ነው የምትሄዱት። Can you imagine? እኔ ፖልን እንደምወድ ነግሬያችኋለሁ። ከኢየሱስ ቀጥሎ በቃ ከሱ ጋር ሃንግ አውት አድርጌ እንዴት ነው ያንን ዘመን እንዴት አሳለፍከው? እዚህ ላይ አንዳንድ ጥያቄ ምን ነበር የምታስበው? ተጫዋቾቼ እንደገና ያለ እድሜዋ ወደ ጌታ ሄደች እህቴ ያለች ታላቅ እህቴ ወደ እሷ ሽው ብዬ ሄዳለሁ። አብቢ የክብር ጸዳል ያበራል የሚለውን መዝሙር ሳልጠይቅሽ ቀድመሽ መጣሽ። እንዴት ጻፍሽ? እዛ ደግሞ ተነስቼ በቃ እንደዚህ እያለን ከጥግ ጥግ ያለምንም መከልከል የምንኖርበት ከተማ እየተዘጋጀልን ወገኖች። ሃሌሉያ። ቀድሞ የሄዱ ቤተሰቦች አላችሁ በጌታ ሆነው የምትወዷቸው ወዳጆቻችን አሏችሁ። ፍቅራችሁን ያልጨረሳችሁ ኤግዞስት ያላረጋችሁ ይሄ ያመንኩ ኢየሱስ ትልንካ ምትሉ ምትናፍቋላችሁ። ያዳንከኝ ኢየሱስ የወደድከኝ ኢየሱስ እስቲ ካንተ ጋር ደግሞ ሃንጋውት ላርግ የሚል ናፍቆት ውስጣችሁ አለ። ለዘላለም የማይሰለች መንፈሳዊ ተራክቦ ውስጥ መግባት ምትፈልጓላችሁ። ደስ ይላል። አናውንስመንቱን ስሰማ እዚህ ያላችሁ ወገኖች እየተጋገዛችሁ የወደቀችውን የዳዊትን ድንኳን ለማንሳት እየተዘጋጃችሁ ነው አለ። እግዚአብሔርን ባለምንም መከልከል አቤት የዛን ጊዜ ድምጽ የለኝም እንደው ያለችኝን ሻወር ውስጥ ነው ማንጎራጉረው የምትሉ ሁሉ ሳትከለከሉ ከብዙ አላፍ መላእክት ጋር ድምጻችሁን እያስተጋባችሁ ቅዱስ 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 እግዚአብሔር ልትሉ ለታረደው በግ ምስጋናችሁን ልታመጡ የተዘጋጀላችሁ ቦታ አለ። የክርስቶስ ቤተሰብ ክርስቶሳዊ ቤተሰብ ሀዘዳስተኒ ፍጻሜ ያለው ያማረ ፍጻሜ ያለው የዘላለም ፍጻሜ ያለው መሰብሰቢያ ያለው ወገኖች ሆይ ኦ ሃሌሉያ። 200 ዓመት ውስጥ የነበሩ የወለዷቸውን ልጆች እንኳን አጥብተው ሳይጨርሱ ከህፃናቶቻቸው ጋር እሳት ላይ እየተጣሉ ለአናብስት እየተጣሉ ልጆቻቸውን ቤተሰባቸውን ይዘው በዛ እሳት እያለፉ በጉን ልናየው ነው አፈጠናችሁልን፣ እንደውም ቶሎ አደረጋችሁልን፣ ለበጉ ክብር ይሁን እያሉ ያለፉ ሰማዕታት ከነሱ ጋር ሆነን ይሄንን ቅዱስ ጌታ ይሄንን የዘላለሙን ንጉሥ የጌቶችን ጌታ የሞትን ጣር ያጠፋውን ኢየሱስ
አሸናፊውን ኢየሱስ እንደገና ልናመልከው ጊዜና ቀን ተቀጥሮልናል ወገኖቼ። ይሄን እያሰብን እንዴት እንታወካለን? እንዴት እንጨነቃለን? ሰሞነኛ አይደለም የእግዚአብሔር ሕዝብ፣ ሰሞነኛ አይደለም ዘላለማዊ እንጂ። መጥቶ የሚሄደው ጭንቀት ከ8 ደቂቃ ኢንተንሲቲውን እንኳን መንቴን የማያደርገው ያ ጭንቀት የማይዘው ሕዝብ ነው ወገኖች። ይታያችኋል። ባለቤታችሁን አቅፋችሁ ልጆቻችሁን ይዛችሁ ወደ በጉ ክብር እንደገና ወደዛ ታላቅ ራት ስትገቡ ይመጣል። ፍለጋ አለው ወገኖች ሆይ። ቢታገስ ለሚድኑት ነው፣ ለሚመጡት ነው። ነገር ግን ቀን ተቀጥሯል። ጌታ ኢየሱስ ይመጣል። ሲነጋገሩና ተጫውተው ሲለያዩ እነዛ ሰማዕታት ማራናታ ይሉ ነበር። ኢየሱስ ሆይ ቶሎ ምን ገባ መንፈሳችን ውስጥ እንደው ቢዘገይ የሚያሰኝ ምን በለጠብን ወገኖች ሆይ? ምን በለጠብኝ ነው አሁን? ምን አንድ ወንድም በጣም ማግባት ይፈልጋል። በጣም አውቀዋለሁ፣ ግን ያው ሲያገለግል ነው ማውቀው። በጣም የተቀደሰ ወንድም ስለነበር ወዲህ ወዲያ እያለ በጣም ያጭበረብር ስላልነበር በቃ ማግባትና በጋብቻ ውስጥ ያለ ተራክቦ መለማመድ ይፈልጋል። ጋብቻ ቃሉን አያችሁልኝ? ከሚስቱ ጋር ብቻ የሚጸልይ ወንድም ነበር። ርዕስ እያስያዘ እንደው እባካችሁ እንደው ሳላገባ ኢየሱስ እንዳይመጣ። የጸሎት ርዕሳችን ምንድን ነው? ትንሽ ሲዘገይ ልጆቼ ይደጉልኝ ነው ምንለው? ሃይ ስኩል ይጨርሱልኝ ነው ምንለው? ካሌጅ ይግቡልኝ ነው ምንለው? ኢየሱስ ከዛ ሁሉ ይበልጣል። ይዘናቸው አቅፈናቸው ወደ በጉ ክብር ልንገባ የተጠራነን ወገኖች ሆይ። ክርስቶሳዊው ቤተሰብ the final destination አዲስ ታሪክ ውስጥ ሊገባ የተመረጠ ሕዝብ ነው። ክብር ለስሙ ይሁን። ሃሌሉያ። ኦ ይሄ ከጭንቀት ነጥቆ ያወጣል። ኢትዮጵያ እንኳን ሰው በቃ በኑሮ ምናምን ሲደክሙ አሜሪካ ቪዛ ሲያገኙ ጭንቀት በቃ ይጠፋል። እና ጌታ ኢየሱስ እመጣለሁ ፐርሰናሊ ለየግላችን በስማችን የተዘጋጀልን ቤት አለ። ግን ቤት ውስጥ ምን ያደርጋል? እንደነገርኳችሁ አይሶሌት እናደርግ እንዲሁ ለአመሉ በስማችን የተሰራ በሰማይ የተዘጋጀልን ቤት ስላለ እንጂ የምትቀመጡ ይመስላችኋል? ብቻችሁን በጉ እዛ እያለ፣ ክብሩ እዛ እያለ፣ አምልኮ እዛ እያለ፣ ምልአቱ እዛ እያለ እንዴት ይሆናል? ግን እግዚአብሔር ቦታ አዘጋጅቼላችኋለሁ ይላል። እግዚአብሔር የተመሰገነ ይሁን። እንዴት ነው ልባችሁ ዘለል እያለ ነው? ተስፋችሁ እየታደሰ ነው? ጭንቀትን እየተሰናበታችሁት ነው? መታወክን ወደ ኋላ እየጣላችሁት ነው? እግዚአብሔርን በማመን ክርስቶስ ኢየሱስን በማመን ምጽአቱ ደግሞ ሊሆን እንዳለ በማመን የሚሆን ነገር ነው ወገኖቹ። እስኪሆን ድረስ ግን ይህን ምጽአት መጠበቅ አለብን። አንዳንዶች መጽሐፍ እንደሚነግረን በቃ ቆየ ብለው ይቆያል ብለው ጋዝና ዘይት ሳይዙ ድንገት መጣባቸው ይላል መጽሐፍ ቅዱስ። 5 ቆነጃጅት 5 ሰነፎች ገና ነው ይዘገያል ሲሉ በድንገት መጣ። መገለጡን የምትጠብቅ ቤተ ክርስቲያንና ቤተሰብ ፍጻሜዋ ያማረ ነው የሚሆነው።
ምንድነው መጻቱን ያስረሳን ያለ መቃ እንዳለው ዶክተር ደረጀ መጻቱን ያስረሳችሁ ነገር ምንድነው? ያ መናፈቅ ወደ ህይወታችን እንደገና ሲመጣ ቤተክርስቲያን ኃይለኛ ትሆናለች። ህይወትን ከክርስቶስ መምጣት አኳያ ያሰበች የምትንቀሳቀስ ቤተክርስቲያን ዓላማዋ ታላቅ ነው። የሚይዛት የለም፣ የሚከለክላት የለም። አልፋ ትሄዳለች። ጳውሎስ በጣም አስቸጋሪ ለሚላቸው ለቆሮንቶስ ቤተክርስቲያን ደብዳቤ ይጽፋል። የሚገርም ደብዳቤ ነው። አከፋፈቱ ያቃቸዋል እኮ መናጢ የሆኑ ሰዎች ያሉበት ጉባኤ እንደሆነ የአባታቸውን ሚስት የነጠቁ ሚስታች የሚያረጉ ከርሳቸውን ለመሙላት ያገኙትን ሁሉ የሚጨረግዱ የሚጠላሉ እንደሆኑ ያወቀ የመጀመሪያው ቆሮንቶስን እናነብና በዛ እንጠቀልላለን። ቆሮንቶስ አንደኛው ላይ በጣም ትልቅ ሜጋ ቸርች ነው የቆሮንቶስ ቤተክርስቲያን በአሁኑ ዘመን ቀመር ሲታይ። ግን ለቁም ነገር ብዙ አይሆኑ ከነሱ ይልቅ ምስኪን የሆኑ የነ ፊልጵስዩስ ክርስቲያኖች ናቸው የሚደርሱለት ለፖል። ስንጫወት ነበር አንዳንዴ በቃ ተጠብቆ ካለመገኘት እግዚአብሔር ይሰወራችሁ። የሆነ ቦታ ላይ ትደርሱልናላችሁ ተብላችሁ ሳትገኙ ትልቅነታችን ትልቅ ለሆነ ቦታ ላይ ያዘጋጀን ወገኖች። ገንዘብ አላቸው ግን ፖል ከፍቶት ነው ከነዚህ ከዳሃዎቹ በስተቀር በመስጠትና በመቀበል ስሌት ከኔ ጋር አልተባበሩም። አንደኛው ይሄ ቤተክርስቲያን ነው። ብዙ መዓት ያለበት ነገር ነው። and yet it's a mega church። ምን ይላቸዋል? ምዕራፍ 1 ላይ ይህንን ህዝብ እያወቀ ነው እንዴት አይነት ታጋሽና ሚደንቅ ሰው እንደሆነ ይነግረናል። በክርስቶስ ኢየሱስ ስላመናችሁ ቁጥር 4 ላይ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለናንተ አምላክን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በሱ ባለጠጎች እንድትሆኑ ተደርጋችኋልና። እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ አይጎድላችሁም። መገለጡን የሚጠብቅ ቤተሰብ በጸጋ የተሞላ ቤተሰብ ነው። በጸጋ የተሞሉ ደግሞ በክፉ ቀን የሚፈለጉ ናቸው። ቤተክርስቲያን ስትታመስ ሌላው ቤተሰብ ሲታመስ መድኃኒት ሆነው የሚገለጡ እነዛ ሰዎች በጸጋ የተሞሉ ናቸው። የመጀመሪያዎቹ ቤተክርስቲያን በኢየሩሳሌም ያለችው መታመስ ውስጥ ገብታ ነበር። መከፋፈል ገብቶ ነበር። አይሁዳውያን እነዚህ ደግሞ ዝም ብሎ መጤዎች የሚሏቸው ወደዚህ እምነት ይሄ ቃል እግዚአብሔር በጣም እንደው ከቮካቡላሪያችን ያውጣ። ድሮ የኦርቶዶክስ ቤተክርስቲያን መጤ ትል ነበር። ኢቫንጀሊካል ሲመጡ ወላጆች እንደዛ ይሏቸው ነበር፣ ያሰቃዩዋቸው ነበር። መጤ እምነት ይዘው ያው ቃል እየተጠቀመ ብዙ ተሰቃየች አለ መጤ የተባለች ከተለያዩ ቦታ እና በክርስቶስን በመገለጡን በመጠባበቅ የሚኖሩ ሰዎች በጸጋ አይጎድሉም። እና ያንን ቤተክርስቲያን ችግር ለመፍታት እነማን ናቸው የተገኙት? እስጢፋኖስ ነው አንደኛው አይደለም? አንዱ መገለጫው ባህሪው ምን ነበር? በጸጋ የተሞላ ሰው ተገኘ ችግር ሊፈታ። እግዚአብሔር ልጁን ለመሸከም ማህፀን ሲፈልግ አንድ ሴት ወጣት ሴት አገኘ። አንደኛው መለያው ምን ነበር? ጸጋ የተሞላ ጸጋ የሞላባት። ወገኖች ሆይ ጸጋ የተሞሉ ሰዎች መድኃኒት ይሆናሉ። እና ይሄ ደግሞ የሚሆነው መገለጡን ስንጠብቅ ነው።
ይሄንን 2 ሳምንት ፈትሹት። ልባችሁ በልጁ በክርስቶስ ኢየሱስ መገለጥ እየተሞላ የናፈቃችሁ ውጡና ግቡ። አሰላስሉት። መምጣቱን ፍቅራችሁን ቀስቅሱ እና ታዩታላችሁ። የጸሎት ሕይወታችሁ መጣፈጥ ይጀምራል። ፍቅርና ቸርነት መለማመድ ትጀምራላችሁ። እግዚአብሔርን ለማገልገል ራሳችሁ መስጠት ትጀምራላችሁ። ሳይታወቅ በውስጣችሁ ያልተጠበቀ ነገር ብቅ ማለት ጸጋ መምጣት ይጀምራል። መምጣቱን የሚጠብቁ ሁል ጊዜ ከጸጋ አይጎድሉ። ቤተ ክርስቲያን ሁል ጊዜ ውድቀቷም የመምጣቱን ነገር ስትዘነጋ ነው። ከመገለጡ ጋር ያላት ነገር እየረዘመና እየተፋታ ሲሄድ የዛን ጊዜ ከጸጋ እየጎደለች ትመጣለች። ስለዚህ ወገኖች ሆይ ኢየሱስ ክርስቶስ ይመጣል የሚለው የመጨረሻ መሰብሰቢያችን ፍጻሜያችን ሲሆን ያንን ፍለጋ መጻቱን ግን መፈለጋችን የበለጠ ሕይወታችን በጸጋ እንዲሞላ እንዲሞቅ ጉልበታም እንድንሆን በመከራ ቀን የሚፈለግ መድኃኒት ውስጣችን እንዲገኝ ያደርግልናል። ሃሌሉያ።